የተወደዳችሁ ቅዱሳን ሰላም ለእናንተ ይሁን ክብር ለጌታ ይሁን እኔ መጋቢ ጥበቡ ባላለው ባለፈው መዳናችሁን አጥብቃችሁ ያዙ ወይም በብዙ ፍርሃትና መንቀጥቀጥ መዳናችሁን ፈጽሙ በሚል መሪ ሐሳብ የእግዚአብሔርን ቃል ማካፈል አስታውሳለሁ ዛሬ እዚያን ክፍል 2 ይዤላችሁ ቀርብ ያለው አሁን ያለንበት ዘመን መዳናችን ፈተና ውስጥ የገባበት ዘመን እንደሆነ ግልጽ ነው ሰዎች ከመዳናቸው ይልቅ ለሚበላ ለሚጠጣ ወቅታዊና ግዚያዊ ለሆነ ነገር ትኩረት እየሰጡ እንዳለ ሁላችሁም ታውቃላችሁ ወገኖቼ እኛ እግዚአብሔርን ያመንነውና የተከተልነው ለዘላለም ሕይወት እንደሆነ በድጋሚ ላስታውሳችሁ ወዳለሁ ለሚጠፋና ለሚያልፍ ግዚያዊ ነገር አይደለም ጌታን የተቀበልነው እግዚአብሔር ለሚጠፋውም ለግዚያዊው ነገር የታመነ አምላክ እንደሆነ በሕይወታችን አይተናል ዛሬም በድጋሚ በጣም አጽናኖት ሰጥቼ ለነግራችሁ የምፈልገው ለሚያልፍ መብል አትጥሩ አለ ጌታችን ኢየሱስ ክርስቶስ ለዘላለም ሕይወት ለሚኖር መብል ለማይጠፋ ለሰው ልጅ ለሚሰጣችሁ ለሱ እንድትተጉ ላበረታታችሁ ወዳለሁ ባለፈው ድኛለው እየዳንኩ ነው እድናለው የሚል ሶስት መሰረታዊ ሐሳቦችን አንስተን የድነት ደረጃዎችን ላሳይ ሞክሬያለሁ ዛሬ እነዚህን ክፍሎች በጥልቀት አሳያችኋለሁ የመጀመሪያው ዛሬ በጣም አስደናቂና በጣም አስደሳች የሆነውን ድኛለው የሚለው ሚስጥር አብረን እንመለከታለን ብዙ ሰዎች ስለ መዳናቸው ብዙ ሰባኪዎች ስለ ደህንነት መስበክ ትንሽ ኋላ ቀር ስብከት አርጎ ሊያስቡ ይችላሉ ወገኖቼ ከመዳን የሚበልጥ ነገር ምን አለ ስለራሴ ጥቂት ነገር አውራ ካላችሁና ከፈቀዳችሁልኝ አንድ ነገር ልንገራችሁ ምናልባት ወደ ኋላ እድሜ ገና 11 አመት በነበረ ጊዜ እጅግ በጣም ሲያስጨንቀኝ የነበረው የመዳኔ ጉዳይ ነው ሰዎች ብዙ የሚያስጨንቃቸው ነገር አለ እኔ ግን በ11 አመት እጅግ ሲያስጨንቀኝ የነበረው የመዳኔ ጉዳይ ነው መዳኔን እርግጠኛ የሆንኩት በምን እንደሆነ ታውቃላችሁ ላለፉት 30 አመታት ውስጤ የደህንነት ስጋት አለመኖሩ የነፍሴ ጩኸት ተገቢውን ምላሽ ስላገኘች ወይም የማዕዘኑ ራስ ክርስቶስ በህይወቴ ቦታ ስላገኘ ላለፉት 30 አመት ምንም እንኳን ብዙ ውጣውረድ ባለበት ዓለም ምኖር በሆነም የነፍስ የድነት ስጋትና ጭንቀት እንዳልነበረኝ አይቻለሁ ዛሬም ወገኖቼ ከደህንነት የሚበልጥ ነገር የለም ሰዎች በዚህ ምድር ላይ ጥቂት ዘመን ይኖራሉ ከዚያ በኋላ ይሞታሉ ቢኖራቸውም ይሞታሉ ባይኖራቸውም ይሞታሉ ቁም ነገሩ ኢየሱስን ይዞ መሞት ነው ከጌታ ጋር ሆኖ መሞት ነው ወገኖቼ ዛሬ አንዳንድ ሰዎች ይሄ ነገር ቅር ይላቸዋል ግን መጽሐፍ ቅዱሳዊ እውነት ነው ድኛለው እየዳንኩ ነው እድናለሁ ይሄንን ነገር አብረን እንመለከታለን የመጀመሪያው አሁን ዛሬ በዚህ ክፍለ ጊዜ ማሳያችሁ ድኛለው የሚለውን ሐሳብ በጥልቀት እንመለከታለን ኤፌሶን ምዕራፍ 2 ከቁጥር 5 እስከ 8 ያለውን እስከ አብረን እናነባለን ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን የሚገርም ነገር ነው ሰጠን ነው ልብ በሉ በጸጋ ድናችኋልና በጸጋ ድናችኋልና እነዚህ በአላፊ ጊዜ የተቀመጡ አረፍተ ነገሮችን በደንብ እንድታዩቸው ፈልጋለሁ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን ምንም የኛ እጅ የለበትም እዚህ ጋር አስነሳ ራሱ ከእርሱ ጋር አስነሳን በክርስቶስ ኢየሱስም በሰማያዊ ስፍራ ከሱ ጋር አስቀመጠን እኛ አይደለም የተቀመጠው እሱ ነው ያስቀመጠን አስቀመጠን ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም ሃሌሉያ ሃሌሉያ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም አንድ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ደግሞ ላንብብላችሁ ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል ሃሌሉያ
ሃሌሉያ ክብር ለጌታ ለኢየሱስ ይሁን። በዚህ ስፍራ ያሉትን ቃላቶች እንደገና ላስታውቃችሁ። በጸጋ ድናችኋልና ምን ሆናችኋል? ድናችኋልና። ቀጥሎ ምን ይላል? ከእርሱ ጋር አስነሳን። ለመነሳት እኛ ስላደረግነው ነገር አይደለም የሚያወራው። ከእርሱ ጋር አስነሳን። ቀጥሎ ደግሞ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። አሁንም እኛ ተንፏቀን ጥረን ተጣጥረን የወጣንበት እንደሆነ አይደለም የሚያሳየው። ከእርሱ ጋር አስቀመጠን። ጸጋው እንዴትና በእምነት ብቻ። በተሐድሶ ዘመን ይሄ በጣም ወሳኝ ርዕስ ነው። እምነት ብቻ፣ ጸጋ ብቻ፣ መጽሐፍ ቅዱስ ብቻ፣ የእግዚአብሔር ቃል ብቻ፣ እግዚአብሔር ብቻ፣ ክርስቶስ ብቻ ሰውን ለማዳን፣ የክርስቶስ ቤዛነት ብቻውን ሰውን ለማዳን በቂ እንደሆነ ወገኖቼ መጽሐፍ ቅዱስ ይነግረናል። ሐዋርያው ቅዱስ ጳውሎስ ሁለቱም ከቅዱስ ጳውሎስ መልእክት ያነበብኩት ያዳነን በቅዱስም አጠራር የጠራን እግዚአብሔር ነው። ሃሌሉያ ሃሌሉያ። ያዳነን ማን ነው? እግዚአብሔር ነው። በቅዱስም አጠራር የጠራን ማን ነው? እግዚአብሔር ነው። ይህም ይላል ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። ከዘላለም በፊት ነው የድነታችን ጉዳይ በእግዚአብሔር ፊት ያለቀው። ወገኖቼ ድነናል። በጣም የሚገርመው ድነናል ስንል ግን ምን ማለታችን እንደሆነ በጣም አስፈላጊ የሆኑ ቅደም ተከተሎችን አሳይቶን ድነናል። በጸጋው ድነናል። ከክርስቶስ ጋር አስቀመጠን። ልብ በሉ። በኋላ በሚቀጥለው በክፍል 3 እየዳን ነው የሚለውን ሐሳብ ብሪፍ ሳደርግ በደንብ እስከሚገባችሁ፣ አሁን ግን ድነናል በሚለው ብቻ ሰርፕራይዝድ እንድትሆኑ፣ እንድትደነቁ፣ እንድትደሰቱ፣ ሐሴት እንድታደርጉ ፈልጋለሁ። ለምን ድነናል? የመዳናችን በክርስቶስ የተፈጸመው ነገር ነው ወደሚቀጥለው ነጥብኛ የሚያመጣን። ያልዳነ ሰው እየዳነ አይደለም። እየዳነ ያይደለ ሰው ደግሞ አይድንም። ይህንን ከመጽሐፍ ቅዱስ በሚቀጥሉት አሳይቶናል። አሁን ድነናል የሚለው ለመዳን የተወሰኑ ቅደም ተከተሎችን the order of salvation የተለያዩ ሰዎች የተለያየ ቅደም ተከተል ይሰጣሉ። እኔ ግን the order of salvation በሚለው ይሄ ድነናል ለሚለው መጽሐፍ ቅዱስ የሚለው ነገር ጥቂት አብረን እንመለከታለን። የመጀመሪያው ለመዳን ጥሪ ይደረግልናል ወይም እግዚአብሔር ጥሪ አድርጎልናል። በክርስቶስ ኢየሱስ ጥሪ አድርጎልናል። ከመጽሐፍ ቅዱስ ብዙ ጥቅሶችን ላሳያችሁ ይችላሉ። ማርቆስ ወንጌል ምዕራፍ 1:15፣ የሐዋርያት ሥራ 2:38 እንዲሁም ደግሞ የማርቆስ ወንጌል 16:31 እና የሐዋርያት ሥራ 16:31 እና 20 እስከ 21 በእነዚህ ቦታ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ጥሪ ነው ወደኛ የመጣው። ጥቅሶቹን እናንተ ተመልከቷቸው። ሌላው ከጥሪ በኋላ የሚቀጥለው ሁለተኛው ንስሐ መግባት የሚለው ነገር አቅጣጫ ማዞር ወይም መዞር፣ ፊት ቀኝ ኋላ ዙር እንደሚባለው ኃጢአት መስራትን ማቆም ወይም እንሄድ የነበርንበትን መንገድ መተው ማለት ነው። ድነናል። እነዚህ ቅድመ ሁኔታዎች እንመለከታለን። ከዚያም በወንጌል ማመን ንስሐ ግቡ በሚለው የቅድሙ ጥቅስ እዛ ሙሉ ሐሳቡን ይዟል። ቀጥሎ ደግሞ በወንጌል ማመን አሁንም ማርቆስ ወንጌል ምዕራፍ 1:5 መንግስተ ሰማያት ቀርባለችና ንስሐ ግቡ በወንጌልም እመኑ። ይሄ ጉድ ኒውስ መልካም ዜና እግዚአብሔር ለሰው ልጆች ባዘጋጀው የምስራች ማመን ማለት ነው። ሃሌሉያ። የምስራቹን ካላመናችሁ መርዶን እያመናችሁ ትኖራላችሁ ማለት ነው። የምስራቹን እመኑ። እግዚአብሔር በክርስቶስ ኢየሱስ ቤዛነትን ሰጥቶናል። ሃሌሉያ። ሌላ መንገድ የለውም። አንድ መንገድ ብቻ ነው ወገኖች። ሰዎች ብዙ መንገድ ወደ እግዚአብሔር ያደረጉ ውሸት። ይሄን በእግዚአብሔር ቃል አሳያችኋለሁ ወደፊት። አንድ መንገድ ነው። ያው መንገድ ክርስቶስ ኢየሱስ የተባለ ብቻ ነው። እንዲያላ ጌታ ኢየሱስ በእኔ ካልሆነ በስተቀር ወደ አብ ሊመጣ የሚችል የለም። ወደ አብ የሚያደርሰው መንገድ ክርስቶስ ነው። ሰዎች እግዚአብሔርን በክርስቶስ ሲፈልጉ ነው ሊያገኙት የሚችሉት። እዚህ ቦታ ላይ ከማመን ቀጥሎ እንደው መዋጀት የሚባል ዋጀት። ሃሌሉያ። መዋጀት ማለት እዳን ከፍሎ እንደገና መግዛትና የራስ ማድረግ ማለት ነው። እዳን ከፍሎ ልብ በሉ፣ እዳን ከፍሎ እንደገና የራስ ማድረግ። እዳችንን ከፈለን።
እግዚአብሔር ይሄ ማለት ምን ማለት ነው? እግዚአብሔር ሕግን አስቀመጠ። ያስቀመጠው ሕግ እንዲህ የሚለው ይህችን ዛፍ አትብላ የሚለው ይህችን ዛፍ በበላህ ጊዜ ሞትን ትሞታለህ የሚለው አዳም ያችን ዛፍ በላ። ያን የእግዚአብሔርን ሕግ ተላለፈ ወገኖች። ያን የእግዚአብሔርን ሕግ ሲተላለፍ ሕግ በአዳም ላይ ፍርድ አስተላለፈ። ምን የሚል ሞትን ትሞታለህ እንዲሞት ለዘላለም ከእግዚአብሔር እንዲለይ ሕግ ፈረደበት። ከዛስ ክርስቶስ ኢየሱስ መጣና በእኛ ምትክ ሞቶ እኛን አስለቀቀ። ሃሌሉያ ዳባቶስ ሃሌሉያ ወገኖች በጣም አስገራሚ እውነት ነው። ምን አለ? ሕግን በመፈጸም ወይም ሕግ የሚጠይቀውን ለሕግ ከፈለ ኢየሱስ። ሕይወቱን ሰጠ፣ ደሙን ሰጠ፣ ዋጀን። የኛ ምትክ ሞት የኛ ዕዳ በምንም አይነት ተአምር ልንከፍለው አንችልም። መክፈል ምንችለው በአንድ መንገድ ብቻ ነው፣ በመሞት ብቻ። ያውም ለዘላለም ከእግዚአብሔር በመለየት ነበር ልንከፍለው የምንችለው ይህንን ዕዳ። ግን ጌታችን ኢየሱስ ክርስቶስ ስለኛ ሞቶ እኛን ዋጀን። ሃሌሉያ ክብር ለጌታ ይሁን። መጽሐፍ ቅዱስ በእንጨት የሚሰቀሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ገላትያ 3:13 እንዲሁም ደግሞ 4:5 ላይ እዚያው ታገኛላችሁ። ከሕግ እርግማን ዋጀን። ሕግ ካስተላለፈብን ፍርድ ነፃ አወጣ። እስክድኛለሁ። ሃሌሉያ ድኛለሁ። ይህም ብቻ አይደለም። መጽሐፍ ቅዱስ ይህን ነገር ጨምሮ እንዲላል በክርስቶስ ስናምን ከኃጢአት ኩነኔ ዳንን ማለት ነው። ይህ ማለት ከውርስ ኃጢአት ዳንን። በአዳም የተቆጠረብን ፍርድ በአዳም የተቆጠረብን ቅጣት ሁሉ ተነሳለን ማለት ነው። ሌላው ምንድነው ያገኘነው? መዋጀት ብቻ ሳይሆን የኃጢአትን ይቅርታ forgiveness ለዘላለም እግዚአብሔር ይቅራልን። መጽሐፍ ቅዱስ በዕብራውያን ምዕራፍ 8:13 ላይ እንዲላል አመጻቸውን እምራቸዋለሁ ኃጢአታቸውንም ደግሜ አላስብም። መጽሐፍ ቅዱስ በሌላ ቦታ ኃጢአቱ ይቅር የተባለለት መተላለፉ የተተወለት እሱ ምስጉን ነው ይላል። ኃጢአታችን ይቅር ተባለ። ወገኖቼ ይህን ነገር ከዕዳ ጋር ላሳያችሁ። $100 ቢሊዮን ዕዳ ቢኖርባችሁና ፈጽሞ መክፈል ባትችሉ ቀሪውን እድሜያችሁን በሞት ወይም ቀሪ እድሜያችሁን በእስራት ወይም በሞት እንድትቀጡ ብትጠየቁና አንድ ያልተጠበቀ ሰው መጥቶ ሙሉ ዕዳችሁ ተካፈለ ቢባል ምን ሊሰማችሁ እንደሚችል አስቡ። ኃጢአት ቀላል ነገር አይደለም። ረሃብ አይደለም ኃጢአት ወገኖቼ፣ በሽታም አይደለም። ከበሽታም ከረሃብም ከስቃይም በምድር ላይ አለ ከሚባለው ነገር ሁሉ ከባዱ ኃጢአት ነው። እግዚአብሔር ያንን ኃጢአት ይቅር አለልን። ሃሌሉያ ያንን ኃጢአት ምን አለ? ይቅር አለልን። ይህም ብቻ አይደለም፣ እግዚአብሔር ጥፋተኛ አይደለም ብሎ አወጀልን። በጽድቅ ሊፈርድ ዙፋን ላይ የተቀመጠው ዳኛ ክርስቶስ የኛን ምትክ ሲሞትልን እንዲህ አለ፣ ጥበቡ ጥፋተኛ አይደለም አለ። ሞት የሚያስቀጣ በሞት የሚያስቀጣ ኃጢአት እያለብኝ አብ እንዲህ አለ፣ ጥበቡ ጥፋተኛ አይደለም አለ። ምንም ከኔ ኮንትሪቢዩሽን ምንም ያበረከቱት ነገር ጥፋተኛ አይደለም። የእንግሊዝኛው justification ነው። justify አደረገው። የደህንነታችንን ማረጋገጫ ሰጠን። ጻድቅ ነው ጥበቡ፣ ጻድቅ ነው እገሌ ብሎ በክርስቶስ ኢየሱስ ስላመንን justify ያደረገልን። ክብር ለጌታ ለኢየሱስ ይሁን። አስተካከለው፣ አሳመረው። ወደ አብ እንደገና አዳም በኤደን ገነት በነበረ ጊዜ ከእግዚአብሔር ጋር የነበረውን አይነት ህብረት እንዲጀምር እግዚአብሔር justify አደረገልን። ሃሌሉያ ያን ብቻ አይደለም፣ ከዚህም በኋላ እንዲያደረገ እንግዲህ በእምነት በዚህ አንቃል አንብብላችሁ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። አዲሱ መደበኛ ትርጉም ደግሞ እንዲህ ይላል፣ እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለ። በአንተና በእግዚአብሔር መካከል ሰላም ወረደ። ሃሌሉያ ወገኖቼ፣ ይሄ በጣም የሚገርም ነገር ነው። እስኪ አንድ ልጅ ከቤት ተጣልቶ የተባረረና
በጣም ብዙ መከራ የደረሰበት ልጅ በአእምሯችሁ አስቡ። ፈጽሞ ወደ አባቱ መመለስ የማይችል አባቱን በብዙ ጎርቶ ይሄደ የአባቱን ንብረት አውድሞ ይሄደ ቤት በእሳት አቃጥሎ ይሄደ ንብረት ዘርፎ ይሄደ ከዘራፊዎች ጋር አስተባብሮ አባቱን አራቁቶ የሄደውን ልጅ እስኪያስቡ ወደ እንደገና በሄደበት ብዙ ያልተሳካለት ብዙ መከራ የደረሰውን ልጅ አስቡ። ወደ አባቱ እንደገና እንዲመለስ አባት እድል ሲሰጥ that is salvation ይሄ ደህንነት ይባላል። ሃሌሉያ justification justify ያደረገው ቀጥሎ እንደለመጣው ልጅነትን ማግኘት ወገኖች መጽሐፍ ቅዱስ ይላል ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ከምንም የተነሳ አይደለም ስለተቀበልን ብቻ ልጄ ነው ብሎ እግዚአብሔር ተቀበለ። የእግዚአብሔር ልጅ የመሆን ስልጣን የእግዚአብሔር ልጅ የመሆን እድል እንደገና ተሰጠ። ወከእግዚአብሔር ልጅነት ክብር አዳም የእግዚአብሔር ልጅ ነበር። ከዛ ከእግዚአብሔር ልጅነት ክብር ወርዷል። እግዚአብሔር እንደገና የልጅነትን ክብር በክርስቶስ መለሰልን። ሌላው በጣም የሚገርመው ነገር የመንፈስን ድነት ሙሉ በሙሉ የመንፈሳችን ድነት ተጠናቋል ኦሬዲ። በጣም የሚገርመው ነገር ያ ማለት ሙት የነበረው መንፈሳችን ክርስቶስ ወደ ህይወታችን ሲገባ አላይ ሆነ ሕያው ሆነ ወደ ሕያውነት ተመለሰ። የአዳም ውድቀት ሞትን ሲያስከትል የክርስቶስ ደግሞ ሞት የነበረውን መንፈሳችንን ሕያው አደረገልን። በጣም የሚገርም ነገር ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ እንዲህ ይላል ይህንንም ብሎ እፍ አለባቸው መንፈስ ቅዱስንም ተቀበሉታል። ሁላችንም እንደምናውቀው ሐዋርያት መንፈስ ቅዱስን የተቀበሉት በባለ 50 ቀን እንደሆነ እናውቃለን። ነገር ግን በዚህ ቦታ በዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ እፍ አለባቸው መንፈስ ቅዱስንም ተቀበሉ ምን ማለት ነው? በቀጥታ ይሄንን ዘፍጥረት 2:7 ጋር ማገናኘት ትችላላችሁ። መጽሐፍ ቅዱስ በዚህ ቦታ ላይ እንዲህ ይላል እግዚአብሔር አምላክ ሰውን ከምድር አፈር አበጀው በአፍንጫው የሕይወትን እስትንፋስ እፍ አለበት ሰውም ሕያው ነፍስ ያለው ሆነ ይላል። አሁን ተመልከቱ ያ እፍ በማለት እግዚአብሔር ለአዳም አካፍሎት የነበረው ሕይወት ተበላሽቶ ነበር። እግዚአብሔር እንደገና ሪስቶር ሲያደርገው ሲመልስለት በክርስቶስ ከትንሳኤ በኋላ የሚገርም ነገር ለ3 ዓመት ተኩል አብሯቸው ኖሯል። ነገር ግን ከትንሳኤው በኋላ እንደ እፍ አለበት ሪስቶሬሽን። ሃሌሉያ ክብር ለጌታ ይሁን። ከዛ ይሄ ማለት የመንፈስ ድነታችን መጠናቀቁን ያመለክታል። ከዛም የሚቀጥለው ደግሞ ምንድነው? መንፈስ ቅዱስን መቀበል። መንፈሳችንን ሕያው ካደረገ በኋላ መንፈስ ቅዱስን ሰጠን። ሐዋርያው ቅዱስ ጳውሎስ እንዲህ ይላል በኤፌሶን 1:13 ላይ እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ሃሌሉያ አተመን። የማህተምን ትርጉም ሁላችሁም ታውቃላችሁ። አተመን ጥበቡ የኔ ነው። የኃጢአት ነበርኩ፣ የሰይጣን ነበርኩ፣ የጨለማ ነበርኩ፣ የሞት ነበርኩ፣ የውድቀት ነበርኩ። እግዚአብሔር በተስፋው መንፈስ በመንፈስ ቅዱስ ሙሉ ክፍያውን ሊፈጽምልኝ ሙሉ መዳንን ሊሰጠን አሁን ግን በተስፋው መንፈስ በዚህ በጨለማው ዓለም ሳለው እኔ ባለቤት ያለኝ መሆኔን ለማረጋገጥ ማንም ዝም ብሎ መጥቶ እጁና ጣቱን እንዳይጭንብኝ ጥበቡ የኔ ነው፣ እሷ የኔ ናት፣ እሱ የኔ ነው ማለት በመንፈስ ቅዱስ አተመን። ኢየሱስ ክርስቶስ ጌታ ነው። ከዚያም የሚቀጥለው መጨረሻው ነገር ምንድነው ታውቃላችሁ? አዲስ ፍጥረት ኒው ክሪኤሽን መሆን፣ አዲስ ፍጥረት መሆን። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ሁሉ አዲስ ሆኗል ወገኖች። እግዚአብሔር አልጠቃቀንም ወይም አልበያየደውም፣ አዲስ ነው ያለው። ኒው ክሬሽን not reformed creation። የታደሰ ፍጥረት አይደለም፣ የተለወጠን ፍጥረት አይደለም፣ አዲስ ፍጥረት። መታደስም መለወጥም ወገኖች ሌላ ነገር ነው። ነገር ግን አዲስ ፍጥረት አደረገ። ኢየሱስ ክርስቶስ ያድናል ወገኖች። እናንተ አዲስ ፍጥረት አታን። እኔ አዲስ ፍጥረት ነኝ። ከጨለማው ጋር ህብረት የለኝም። እኔ አዲስ ፍጥረት ነኝ። I am a new creation።
ከኒሴ እንደዚህ ማለት ትችላላችሁ እኔ አዲስ ፍጥረት ነኝ ብላችሁ ማወቅ ትችላላችሁ አዲስ ፍጥረት ነኝ justify ሆኗል የኔና በእግዚአብሔር መካከል ያለው ግንኙነት ታድሷል ተስተካክሏል አባቴን አባት ብዬ የምጠራበትን የልጁን መንፈስ በኔስ በውስጥ ያስቀምጣው በጣም የሚገርመው ነገር እንግዲህ ድነናል የሚለው ሐሳብ በዋናነት ፎከስ የሚያደርገው በእግዚአብሔር ላይ ነው not በኔ ላይ አይደለም not in me በኔ አይደለም በእግዚአብሔር ላይ ነው የሚያተኩረው የሚገርማችሁ ነገር መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እስከ 31 እንዲያል የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናቸው ከእርሱ ነው አሁን የሆንኩት ከእርሱ ነው ከኔ አይደለም ከብዙ ጸሎቴም አይደለም ስለ ጸሎት አይደለም አሁን ማስተባበ በክርስትና ስለ ጸሎት አስፈላጊነት ስለ ጾም አስፈላጊነት በደረጃው እንማራለን አሁን ግን ማውራው ደህንነት በኔ አይደለም ጥበቤ ክርስቶስ ጽድቄ ክርስቶስ ቅድስናዬ ክርስቶስ ቤዛዬ ክርስቶስ ኃይሌ ክርስቶስ ጉልበቴ ክርስቶስ ውበቴ ክርስቶስ ሞገሴ ክርስቶስ ከኔ የተነሳ አይደለም ከእግዚአብሔር ጋር ሰላም መፈጠሩ ወደ አብ መግባት መቻላችን ከኃጢአት ክስና ወንጀላ ነፃ መሆናችን ከሰይጣን ባርነት መውጣታችን ከዘላለም ሞት ፍርሃት መገላገላችን በእግዚአብሔር መንፈስ ወደ እግዚአብሔር በነፃነት የመቅረብ መብት ማግኘታችን ድነታችን መከናወንን ያሳያል አንድ አስገራሚ ምሳሌ ልንገራችሁ ሃሌሉያ አንድ ወላጆቹ ሞቶበት ጎዳና ላይ የወደቀውን ልጅ እስኪ አንድ ጊዜ አስቡ ውሎ አዳሩ ሜዳ ላይ ነው ጎዳና ላይ ነው የሚበላውን የሚጠጣውን የሚያገኘው ከዚያው ከጎዳና ነው ለምን ነው ካጣም ጾም ያዛል ዝናብ ብርድ ሙቀት ይፈራረቅበታል ብዙውን ጊዜ በጉልበት ከሱ የሚበልጡ ሰዎች ምናልባት ለምኑ ያገኛትን ነገር ከእጁ ነጥቀው ይወስዳሉ ከሁሉ በላይ የዚህ ብላቴና የነገ ተስፋው ይጨለመ ነው ጓደኞቹ ይማራሉ እሱ አይማርም የምጠበቃም ይሆንለት ዋስ ይሆንለት እኔ አለሁልኝ የሚለው ሰው የሌለው አንድ ምስኪን ብላቴና እስኪ አስቡ ታዲያ አንድ ቀን ድንገት አንድ ባለሀብት መኪናውን ያሽከረከረ አጠገቡ ተጠጋና ከመኪናው ላይ ወርዶ የኋላ ጋቢናውን ከፍቶ ያለ ምንም ቅድመ ሁኔታ ወደ መኪናው እንዲገባ ይጠይቀዋል ሁሉ ነገር ወደ ሞላበት ወደ መኖሪያ ቤቱ ፈገግታ እየሰጠ አባ እንዴት ነህ እያለው በፍቅር እያናገረው ሁሉ ወደ ተሟላበት መኖሪያ ቤቱ ይወስደዋል ሻወር እንዲገባ በማድረግ ልብሶቹ እንዲቀየሩ ያደርጋል በህይወቱ በልቶ ማያውቀውን ጣፋጭ ምግቦችን እንዲበላ ያደርገዋል በጣም የሚያምር በህይወቱ ተኝቶበት የማያውቀውን አልጋ ይሰጠዋል የሱ ማረፊያ ክፍል እንደሆነ ሌሎች በጣም የሚያማምሩ ነገሮችን ያቀርብለታል የራሱን ቤተሰቦች ጠርቶ ይህ ልጄ ነው ተዋውቁት ብሎ ያስተዋውቃል እነሱም አንተን የመሰለ ወንድም ስላገኘን በጣም ደስ ብሎናል ብሎ በታላቅ ደስታና አክብሮት ፍቅራቸውን ያሳዩታል በመጨረሻም ባለሀብቱ አዟዙሮ የሀብቱና የባለጠግነቱን መጠን እያሳየው ከዛሬ ጀምሮ ለዘላለም ከኔ ጋር ትሆናለህ ይሄ ሁሉ የምታዩ የኔ ነው ደሞ የኔ የሆነው ሁሉ ያንተ ነው ያለ ምንም መሳቀቅ ያለ ምንም ሰቀቀን ቀና ብለን ትኖራለህ እኔ አባት ሆናለሁ አንተም ልጄ ትሆነኛለህ እስኪ ልጅ አስቡ ምን የሚሰማው ይመስላችኋል ከጎዳና ተነስቶ ለዚህ ክብር የበቃው ስንት ከፍሎ ነው መልሱ ምንም ደህንነታችንም እንደዚህ ነው በክርስቶስ ኢየሱስ ስላመነን ብቻ እግዚአብሔር ልጄ ነው ብሎ በብዙ ባለጠግነት በተሞላው እርስቱ ላይ እኛን ሾመን ልጄ ነው አለ ልጆቹ አደረገ ምንም ሳንከፍል በእርግጥ ሁሉ ነገር በነፃ የተሰጠው ምንም ሳይከፍል ከጎዳና ተነስቶ ከስቃይ ተነስቶ ከብርድ ተነስቶ ሙሉ ደስታና እረፍት
ዋስትና ወዳለው ስፍራ በመምጣቱ ይሄ ልጅ የተለየ ደስታ እንደሚሰማው በጣም እርግጠኛ ነኝ። ወገኖቼ ይሄ የመዳናችን ደስታ ይባላል። በክርስቶስ ኢየሱስ ስላመነ መጽሐፍ ቅዱሳችን ስታነቡ ማቴዎስ ወይም ሌዊ በክርስቶስ ስላመነ በቤቱ ታላቅ ግብዣ አደረገ ይላል። የሚገርም ሎተሪ ስለወጣው የሽኝት ፕሮግራም አይደለም ያ። ሃሌሉያ! ሎተሪ ወጥቶለት ወደ አሜሪካን የሽኝት ፕሮግራም ላይ አይደለም፣ የልጁ ምረቃት ፕሮግራም አይደለም። በክርስቶስ ስላመነ ድነትን ስላገኘ ታላቅ ደስታ። ያን ብቻ አይደለም። ስለ ዘኬዎስ ታስታውሳላችሁ? በሉቃስ ወንጌል ምዕራፍ 19 ላይ ጌታ ኢየሱስ ቤት እመጣለሁ ስላለ እንዴት ደስ እንደተሰኘ። ጌታ ኢየሱስ ቤት እመጣለሁ ስላለ ጌታ ኢየሱስ እንዳለ ይሄ ደግሞ የአብርሃም ዘር ነውና ዛሬ ለዚህ ቤት መዳን ሆኖለታል አለ። ዘኬዎስ ክርስቶስን ስላገኘ ያደረገው ነገር ታስታውሳላችሁ? ካለኝ ሁሉ እኩሌታው ለድሆች እሰጣለሁ አለ። ማንንም በሐሰት ማጭበርበርና ከስሸለው አራት እጥፍ እያደረው እመልስለታለሁ። ደስ አለው ይላል። ወገኖቼ ክርስቶስ ደስታችን ነው። ትዝላችኋል? ያ የፊልጵስዩስ ቤት እስር ቤት ወታደር ጳውሎስና ሲላስን ቁስላቸውን ካጠቡ በኋላ ምን ላድርግ እድን ዘንድ ምን ላድርግ? በጌታ በኢየሱስ እመን አንተም ቤተሰቦችም ትድናላችሁ አለ። ከዚያም በኋላ ውስጡን ቁስላቸውን አጠበ። በጌታ በኢየሱስ ስላመነ ደስ አለው ይላል። ወገኖቼ ምንም ስላልከፈለ እንዲያው ልጁ ስላደረገ ቀደም ያነሳሁትን የህይወትን ጥቂት ነገር ልንገራችሁ እና እድሜ 11 ነው። በጣም እጨነቃለሁ። ስሞት የት ነው የምገባው እላለሁ። ምንድነው መጨረሻ እላለሁ። እድል ፈንታዬ ምንድነው? በጣም እጨነቃለሁ ወገኖቼ። በ11 ዓመት ልጆች ለከረሜላ ለሂሪፖፕ ለምን ለመጫወቻ ለአሻንጉሊት ሲጨነቁ እኔ ግን ለመዳኔ እጨነቃለሁ። ከዚያም ድንገት መጽሐፍ ቅዱስን እንደዚህ መግለጥ ጀመርኩኝ። የአራተኛ ክፍል ተማሪ ነኝ በዚያን ጊዜ። መጽሐፍ ቅዱስ እንዲገለጥ ሳደርግ አንድ ቃል አየሁ። ገላትያ ምዕራፍ 5 ላይ ቃሉን አረሳውኝ። በሕግ ሊጸድቁ የሚወዱት ከክርስቶስ ተለይቶ ከጸጋው ወድቀዋል። ያ ቃል አሁን ከገባኝ በላይ ያን ቀን ግን ገባኝ። የዛሬ 30 ዓመት በፊት ገባኝ። ደስ አለኝ። የገባኝ እንዲህ ነው። ሰው በክርስቶስ በማመን እንደሚጸድቅ ብቻ በራል። አማርኛው አይደለም የገባኝ፣ ለመንፈሴ ነው፣ ለአእምሮ አይደለም፣ ለመንፈሴ ገባው። ይሁን ሰው በክርስቶስ በማመን እንደሚድን። ከዚያም በኋላ በቀጥታ በአንድ የቃለ ሕይወት ቤተክርስቲያን ወደሚያገለግል ዛሬም እንደ መንፈሳዊ አባቴ ወደ ማየው ወደ ፓስተር ኢያሱ ኦቶሮ ይባላል። ወደ እሱ ሄድኩኝ። ሕይወቴን ለክርስቶስ ሰጠሁ። ከዚያን ቀን ጀምሮ የደህንነት ስጋት የለብኝም። ሕይወቴ ድና ቀረች። ወገኖቼ በነፍሳችሁ መረጋጋትና እርግጠኝነት ከሌላችሁ በእርግጥ የመዳናችሁን የደህንነታችሁን ጫፍ አልያዛችሁ። ላለፉት 30 ዓመታት የድነት ስጋት የለብኝም ወገኖቼ። በክርስቶስ ኢየሱስ አምኜ ድኛለሁ። በቆላስያስ ምዕራፍ 1 ከቁጥር 9 ጀምሮ ወርታች ስናነብ አንድ ነገር ይናገራል። በጣም ደስ የሚል ቃል ይናገራል። እርሱ ከጨለማ ስልጣን አዳነን። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። የጌታ ስም ለዘላለም የተባረከ ይሁን። እርሱ ከጨለማ ስልጣን አዳነን። በከፍ ብሎ ሲናገር በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ። በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ። ክብር ለጌታ ለኢየሱስ ይሁን። ስለዚህ ወገኖቼ ድነናል። መዳናችን ከዘላለም ዘመን በፊት በክርስቶስ ፍጻሜን አግኝቷል። እንግዲህ ቀደም ብዬ እንደተናገርኩኝ የዳነ ሰው እየዳነ ይቀጥላል። ይሄ ፕራክቲካል ሳልቬሽን የምንለው ሐሳብ በሚቀጥለው ጊዜ አሳያችኋለሁ። ከዚያ ቀደም ብዬ አንዴ የተናገርኩት ነገር ላስታውሳችሁ። ድነናል፣ እየዳንን ነው፣ እንድናለን። ይሄ ድነናል የሚለው ሐሳብ በክርስቶስ በእግዚአብሔር የተፈጸመ ነገር ሲሆን
እየዳንን ነው የሚለው እኛ ለድነታችን ወይም በክርስቶስ ለተሰጠን ወይም በእግዚአብሔር ለሆነልን ነገር የምንሰጠው የፍቅር ምላሽ ነው። ያንን በሚቀጥለው ጊዜ አሳያችኋለሁ። የዳነ ሰው እየዳነ ይሄዳል፣ እየዳነ የሚሄደው ይድናል። ያልዳነ ሰው እየዳነ አይደለም፣ እየዳነ ያይደለ ሰው ደግሞ አይድንም። በሚቀጥለው ጊዜ እየዳን ነው በቤተ ክርስቲያን ውስጥ ለክርስትና ምላሽ በመስጠት practical salvation የሚለው ፓርት በቆሮጥሮ አርጋ አሳያችኋለሁ። እስከዚያው ይህንን ሐሳብ ከወደዳችሁ ደስ ካላችሁ እባካችሁ ላይክ ሰብስክራይብ በማድረግ ሼርን በማድረግ ወደ ሌሎች እንድታደርሱ በጌታ ፍቅር ጥሬና አቀርብላችኋለሁ። የሰማይ አምላክ እግዚአብሔር ይባርካችሁ። ዘመናችሁ ሁሉ የልምላሜ የበረከት ይሁንላችሁ። ወዳችኋለሁ። ተባረኩልኝ። ሰላምና ደስታ